ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ይብዛ። እዚህ ቻናል አዲስ ናችሁ፣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ሆነው እንግዲህ ስትፈለግ የነበረውን እርግብ በቁጥጥር ስር ውላለች። እንግዲህ ከፖሊስ አምልጣ የትም አትደርስም። አሁን በደረሰኝ መረጃ ያው ቅድም ደውላለሁ ብያቸው ነበረ፣ ደውዬ ነበረ። ነገር ግን እንደተያዘች መረጃው ደርሶኛል ማለት ነው። ስለዚህ እንኳን ደስ አላቸው፣ እንኳን ደስ አለን። አዎ የትም ማምለጥ አይቻልም። የምር የደህንነት አካላቶች ከልባቸው ከፈለጉ ወይም ደግሞ መስራት ከፈለጉ የትም አያመልጡም። እግር በእግር ያው ኮቴ በኮቴ እየተከታተሉ እጅ ከፍንጅ ያው ጆሮ ይዘው ያመጣሉ ማለት ነው። ስለዚህ ዛሬ እርግብ የሆነችው እንደዛ ነው ማለት ነው። ደስ አይልም? በጣም ነው ደስ ይላል። ቀላል ደስ ይላል። አዎ ደስ ይላል። ነገር ግን የባዩሽ ነገር ባዩሽም ሁለቱም እጅግ በጣም በጣም እጅግ በጣም 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 መወቀጥ አለባቸው። ውቅጥ ነው ማድረግ አለበት። እስቲ ዛሬ ይመጣሉ ያው የሚል ቴክኒካችን ከተስተካከለ እንመጣለን። ካልሆነ ግን ነገ የሚል ኢንፎርሜሽን ስደውላቸው ነገሩኝ። ያው ሜላት ደህንነት ስጠብቆ ነበራቸው። ሜላትም ትንሽ ያው ተሽላለች፣ ከትላንተኛ ትሻላለች የሚልም እነሱም ነግረውኛል ማለት ነው። ስለዚህ ያው ሜላት አትሞትም። ከሞተች ደግሞ ሁሉም ነገር ያው ለፍቶ ድካም ማለት ነው። እኛ ማየት ያንድካም እናንተ ለፍታችሁ። ስለዚህ የመጨረሻ ሁሉ ሰው ፍሬው ማየት ስላለበት ፍሬው የምን ፍሬው በቃ ለማን የደፈበት የደከመበት ፍሬው ማየት ስላለበት ያው የኛ ሰው ደግሞ ያው አማርኛ መሰንጠቅ አመሉ ነው። እንደው እነሱ ከተነሱ ግራ ካላችሁ ቀኝ ነው የሚላችሁ። ስለዚህ ያው ፍሬ ማለት ውጤት ማለት ነው። እንደዚህ ልንገራችሁ። ፍሬው ማየት አለበት ማለት ሰው የልፋቱ ድካሙ። ስለዚህ ይህን እንትን ያው መጨረሻ አካባቢ እንደዛ መሆን አለበት። ካልሆነ ግን ያው ምንድን ነው ለፍቶ ድካም ማለት ነው። ከንቱ ድካም በቃ እንደዛ አይነት ማለት ነው። ሌላው ያው እስቲ ከመጡ መጡ ነው። ዛሬ ካልመጡ ደግሞ ነገ እንደሚመጡ በእርግጠኝነት ነው የምነግራችሁ። ዋናው የልጅቷን መያዝ ነው ማለት ነው። ሌላው ደግሞ ሲቀጥል እባካችሁ ዱባይ ወንድሞች የምታመጡ እንደው ሴቶች ይሻላል። ባላችሁ ወንድምሽ ባለሽ ብቻ እንደዚህ ዘመድ ማጎት ልጅም የምታመጡ ተው ይቅርባችሁ። ወላይ እንደው ዱባይ ይሄ ነው ወይ ነው እንደው ሊቢያ ሲባል በቃ ሁለተኛ ሊቢያ ዱባይ ሆኗልና ባካችሁ እንደው የሚከፍሉትን ብር እንደው እንደምታዩት 400,000 350,000 እንደዛ ነው ከፍሎ። ግን ከዛ ከፍሎ ከመጡ በኋላ ያሉበት ሁኔታ ሲታይ በአሁኑ ሰዓት የነሱ ውሸት ምናምን አይደለም። የምር ሀቢባ ግቡና እዩ፣ ሀቢባ ጋር ግቡና እዩ። በየቀኑ የሚመጡ በቪዲዮ እጅግ በጣም የሚያሳዝኑ አንጀት የሚበሉ በቃ አፈር ነው የሚመስሉት። የምር ሰው አይመስሉም። በበረሃ በፀሐይ በዛ በቃ በአዋራ የሚበሉት አጥተው በዚህ ሙቀት በአሁኑ ሰዓት አይደለም በረሃ ቤት ውስጥ ራሱ ስራ ቦታ ሙከይፍ እያለ ራሱ ይሞቃል። አይደለም በእንደዛ አይነት አዳራሽ ውስጥ ያው ከትላንት ወደ ነው መቼ ነው አንዱ ሞቷል፣ ራሱን አጥፍቷል በጭንቀት ማለት ነው። ምክንያቱም አንደኛ ደላሎቹ ካመጡ በኋላ በየእንትኑ ነው የሚጥላቸው፣ ወይም የሆነ ካምፕ ውስጥ አግተው ነው የሚያስቀምጣቸው። ከዛ በኋላ ምግብ የለም፣ ብር የለም፣ ምን የለም፣ ወይ ስራ ያሰራቸው ወይ ብር አይከፍላቸውም። እና እዛ ያው ከትላንት ወደ አንዱ ሞቷል። አሁን ዛሬ ነገ መሰለኝ አስክሬን ለመግባት ቅድም እነተስፍሽ እንትን እያሉ ነበርና ያን ለምንድን ነው አሞት ነበር ወይ ምን ነው በጅምራ በደረስንለት ስትላቸው ጭንቀት ነው በቃ በጣም ነው የሚጨነቀው ነበረው ካለበት ሁኔታ በስራው ብቻ ብዙ ነገር ነው ያሉት። ጓደኞቹ እጅግ በጣም አዝኖ እንግዲህ ያለው አሁን እዛ ነው። ከነገ ወደ አስክሬኑ ይገባል በጭንቀት ይህን ያክል ብር ከፍለው ወጡ። በአሁኑ ሰዓት ኦሮ በላ የሆነው የኛው ዜጋ የኛው ጉድ ነው። ሌላው ሰው ቢያደርግ እኮ ሌላው ዜጋ ቢበድል እኮ አይፈረድበትም። የኛዎች ጉድ ናቸው። ትላንቱ አይታችኋል። እንግዲህ በገዛ በዱባይ እንግዲህ ያው ምግብ የሚጣልበት ሀገር ነው አረብ ሀገራት። በዛ ሀገር ሳይበሉ ቆይተው አድረው አይታችኋል። ከትላንት ወደ ትናንትና የዋሉበትን ሁኔታ ያ ሁሉም ሰው ወደ 11 ናቸው 18 ናቸው። እና ምግብ በመላበት ሀገር የሚረዳቸው ፓኪስታኒ ጎረቤት የነሱ ሌላ ሸሪካ ካምፓኒ ያለው የነሱ የጋገሩት ቂጣ ተረፋቸው አምጥተው የሚሰጣቸው። የኛው ጉድ አምጥተው አግቶት ነው የሚሄዱት ማለት ነው። ስለዚህ
በደላላ በተለይ ደግሞ በደላላ እህታችሁ እንደው ሴት ይቻላል ወላይ ነው የምላችሁ። ወንዶቹ በጣም ነው የሚያሳዝኑት። እኔ ሙቀቱ በዛ ላይ ረሃቡ አሁንም ሙቀት እንዴ እኔ እንጃ ብቻ ተጨካክነናል። በተለይ ደላሎቹ በተለይ ይሄን ያክል ብር ከየት መጥቶ ነው የሚከፈለው? ወይ መሬት ሽጦ ነው ወይ ከብት ሽጦ ነው የሆነ ነገር አጥፍቶ ነው የሚመጣ። እያንዳንዱ ቤት ያው ራሱ ያውቃል ምን አጥፍቶ ዝም ብሎ 400,000 350,000 ያው አስሮ አይደለም ያስቀመጠው ሳጥን ውስጥ ወይም ደግሞ ባንክ ውስጥ ማለት ነው። ስለዚህ የሆነ ነገር ጠፍቶ ነው የተሻለ ነገር ያን ብድሩን መልሶ ራሱም ህይወት ለመለወጥ ቤተሰቡም ያን ሁሉ ብር ጨፍጭፎ የሚመጣው እንደዚህ በህገ ወጥ ደላላ መጥተው ወንድሞቻችን እያለቁ ነው። ይኸው ዛሬ ደግሞ አንዱ አይታችኋል ወይም ደግሞ ዩቱብ ገብታችሁ ይሁት እሱማ ሀቢባ ቤት ነው ይዞት የገቡት በካምፕ ውስጥ አምቡላንስ ተጠርቶለት። ምክንያቱም ሳምንት ነው ከተኛ ሳምንት ነው ምግብ ከበላ ነው ተባለው። ወይኔ በቃ ኢትዮጵያ መሆን እንደዚህ ነው። ግን ሰው ርብርቡም እንደዛ ነው። ሀቢባ ላይ ስጣት ወላሂ በጣም ነው። በአሁኑ ሰዓት ብዙ ሰው ነው የሚከተላት፣ እንደዛው ነው የምትደግፋቸው የምታደርገው። እሷ ሰበብ ሆና እንግዲህ የተጎዱም በአብዛኛው ዱባይ ናቸው፣ የሚረዱትም ደግሞ ዱባይ ናቸው። በተለይ ደግሞ የሚጎዱትን ይበዛል። ወላይ በጣም ብዙ ናቸው። ያው የዛሬው ደግሞ አሞት እሱም ጭንቀት ነው። ያው ስራ የለም፣ ደሞዝ አይከፍላቸውም። የሆነ ማዕጎር ውስጥ አግቷቸዋል። በቃ እሱ ያለቅሳል። ይሄ ልብሱ ምናምን ይዞ መጥፋት ነው የሚፈልገው። ላይቭ ላይ አምጥተውት ይዘውት እንደዚህ ልቡ ይዞ በቃ ተውኝ በጣም ነው የሚጮኸው፣ ያለቅሳል ምናምን። አምቡላንስ ተጠርቶ ዛሬ እንዲህ በአምቡላንስ ወስደውታል ማለት ነው። ይሄን በደላላ ጭራሽ ደላላው ሲደወለት ሀቢባ ነች የደወለችለት። ያለችው ነገር ሁሉም ከነገረችው በኋላ ልጁ ታሟል እና እናንተ ብለው ከሰማት ካዳመጣት በኋላ ስልኩ ዘጋባት ማለት ነው። እንግዲህ በእንደዚህ አይነት በድሃ ብር ሀብታም ይሆናሉ። ስልክ ዘጋባት። ከዛ በኋላ ምንድን ነው ያደረገችው? አምቡላንስ እንዲደውሉ ነው ያደረገች። አምቡላንስ መጥቶ ወሰደው። አሁን ሐኪም ቤት ነው ያለው። ብቻ አላቅም የምር እኔ ይህን አክል ብር ካለ ትንሽ ነገር አያሰራም ወይ ሀገሩ? እኔ እንጂ አላቅም ወላሂ። እንደዚህ ከመሞት ከማለቅ እንደው ሀገራችን ምንም ባይኖር እኮ አየር ጽሩ ይሄ እንደዚህ አይነት አየር አይደለም ያለ። እኛ ሀገር እኮ ሙከየፍ የለም እኮ ኤሲ የለም አይደል እንዴ? አየሩ ራሱ ምንም አያስፈልግም፣ ንጹህ አየር ነው። በዛ አየር ወጥተው የተሻለ ነገር እናገኝ ነው። ይሄን አክል ከትላንት ወደ አንዱ ቪዲዮ እየሰራ ነበር። ዱባይ አመጣለሁ ብሎኝ ይኸው ዱባይ አመጣኝ። እሺ ኢትዮጵያ ይሄ ነው። ሁለቱም ቪዲዮ ይዞ መጥቶ ከኢትዮጵያም አሁን ካደረሰበት ከዱባይ ማለት ነው። ይሄ ነው ዱባይ ወይስ ይሄ ነው ዱባይ? ግራ ገባኝ። ይሄው ያለሁበት ብሎ በቪዲዮ ሲያሳይ የምር ሀገራችን በቃ የቱ አካባቢ ናቸው? ምንም አካባቢ የለም። የኛ ሀገር ይሻላል። በረሃው እዛው በቃ ፀሐዩ ሙቀቱ ወይኔ እንደዛ ሰሩ። ከሰሩ በኋላ ደሞዛቸውስ ምግባቸውስ ብቻቸው አይታችኋል። 10 ቀን 9 ቀን ሳይበላ ሳይተኛ የዛሬው አምቡላንስ የወሰደው ልጅ ብቻ አላቅምና ምናልባት ስደት ያላቸው እህቶች እንደዚህ ወንድማችሁ ለማምጣት ባላችሁ ለማውጣት አጎታችሁ ልጅ ብቻ አላቅም የትኛው ዘመድ የምታመጡ ተው፣ አምጣችሁ እዚህ ሰዓት ውስጥ ነው የሚከተቱ። በተለይ ህገወጥ ደላላ በቃ ሞልቶ ተርፏል ማለት ነው። የራሳቸው ኪስ ነው የሚታያቸው እንጂ የልጆቹ ምንድን ነው የሚያደርጉት? ያመጣሉ። እነሱ ደግሞ ከዚህ የሌላ ነው የሚሸጧቸው ማለት ነው። ዛሬ እንደዛ ነው ያሉት። የሌላ ካምፓኒ ሸጠን አለ። የሌላ ካምፓኒ ሸጠንና እንሰራለን። ብሩ ደግሞ የኛው ደሞዛችን ወደ የአንድ ሰው 5,000 ብር ነው። ከዛ የእያንዳንዳችን 5,000 ብር ያው ታስቦ የሸጠው ካምፓኒ ይሰጠዋል። እሱ ደግሞ አስበው የኛ 1,200 ድርሃም 1,200 ድርሃም ነው የሚሰጠን አለ። አስባችኋል? በአንድ ሰው 2,800 ድርሃም ማለት ነው። በአንድ ሰው ደግሞ የሚበላው 5,000 ከሆነ ስለዚህ 1,200 ድርሃም የሚሰጣቸው ከሆነ የእሱ ስንት ነው የሚደርሰው ማለት ነው? 3,000 ስንት ነው? 3,800 ነው መሰለኝ። 3,800 የዛኛው ምንም በካምፓኒ ይሸጣለት ማለት ነው። እንደዚህ ነው የሚያደርጓቸው። አንዳንዱ ደግሞ ምግብም ከራሳቸው ነው የሚያደርጉት። በ1,200 ድርሃም ምግብም በራሳቸው አስባችሁታል። ብቻ እኔ እንጃ ወላሂ በጣም እንደው ሊቢያ ነው የሚባለው ነበረው። አሁን ከሊቢያ ደግሞ ዱባይ ብሷል። ሊቢያን ራስ ታውቋል። ከዛ ብሷል ዱባይ ማለት ነውና ግን
ዱባይ ሰው አለ የሚረዳን። ግን ስንቶቹ አሁን የሚዲያ ወጡ ትንሾች ናቸው። ሚዲያ ያልወጡ ደግሞ መአት አሉ። ሚዲያ ወጣው እንደዚህ ሰው እየደረሳቸው ነው አሉ ጀግኖች፣ እነ ታሜ አይነቱ እነ ሙኒት አይነቱ የሚረዱ ሮጠው መኪናቸው አንስቶ ያሉበት ቦታ የሚሄዱ አሉ። እንደዛው ማለት ነው። ብቻ አላቅም። ሁለተኛ ዱባይ ሊቢያ ዱባይ ሆኗልና እባካችሁ ቤተሰቦቻችሁ የምታመጡ በህገ ወጥ ደላላ ይቅርባችሁ ነው የምላችሁ። አሁን ያሉትም አላህ ከዛ ያውጣችሁ። ሰላማችሁ ይብዛ። ባይ ባይ።